አላል የረሳነውን ነገር ያስታውሰናል። እኔም ማድረግ የነበረብኝ ነገር ነበር አስታወሰኝ። ከዚህ ፕሮግራም በኋላ ተነስቼ አደርጋለሁ። እንደምን ቆያችሁ ውድ የፕሮግራማችን ተከታታዮች። ዛሬም ደግሞ እንደተለመደው በየሳምንቱ የሚቀርብላችሁ የወጣቶች ፕሮግራም ጀምሯል። ይህ በኦብ ቻናል ኢትዮጵያ እና በትንቢት ቃል ወንጌል አገልግሎት የእዝራ ሴሚናሪ ዘርፍ በየሳምንቱ የሚቀርብላችሁ ወጣቶች ፕሮግራም ነው። ዛሬም ደግሞ ከሳምንቱ የቀጠለ ልክ እንደ ስልኬ ላይ እንደጮኸው ርዕሱ እንዳትረሱ አስታውሱ በሚል ርዕስ የዛሬውን ልዩ ፕሮግራም ይዘንላችሁ መጥተናል። አንድ ታሪክ በመናገር ወደ ፕሮግራማችን አልፋለሁ። እንዳያችሁት ቅድም ስልኬ ላይ አላርም ጮኸው ነበርና እኛ ሰዎች ብዙ ጊዜ እንረሳለን። ስለዚህ ለማስታወስ በስልኮቻችን ወይ ደግሞ ሰው አስታውሰን በማለት እንዳንረሳ እናደርጋለንና ይህ ታሪክ በቤተክርስቲያን ውስጥ ስላሉ ሁለት ወጣቶች ነው። አንዱ ወጣት ፓስተራቸው አንድ ኃላፊነት ይሰጣቸዋል ለጓደኞቻቸው ጧት እንዲጸልዩ ማለት ነውና ይህ ወጣት አንድ ከጓደኛው ጋር እንዲጸልይ የጸሎት አጋር ይደርሰዋል። ግን ይሄ ልጅ በጣም እየረሳ ተቸገረ፣ ይሄ ወጣት ማለት ነውና መጸለይ እንዳለበት ወይ ቀናት ካለፉ በኋላ ነው ትዝ የሚለው። ግን የቤተክርስቲያናቸው ፓስተር የጠየቀው በየቀኑ ጧት እንዲጸልዩ ነበር። ስለዚህ ይሄ ወጣት ያደረገው ስልኩ ላይ ማስታወሻ እንዲያስታውሰው ጧት 11 ሰዓት ላይ እንዲቀሰቅሰው እንዲጮህ አደረገ ማለት ነውና በየቀኑ እየተነሳ ለዛ ወጣት መጸለይ ጀመረ። የሚገርመው አመታት ተቆጥረዋል። ከዛ ልጅ ጋር አንድ ላይ አይደሉም፣ በስራ አጋጣሚ ተለያይተዋል። ግን በሱ መጸለይ አላቋረጠም፣ ምክንያቱም የሚያስታውሰው ነገር ስላለ ማለት ነውና ዛሬ በዚህ ርዕስ እንዳትረሱ አስታውሱ በሚል ርዕስ አብረን እንቆያለን። እስከ ፕሮግራማችን መጨረሻ ከኛ ጋር ሆኖ ብዙ ትባረኩበታላችሁ፣ ብዙ ትማሩበታላችሁ። አሁን በቀጥታ ወደ ዋናው ክፍል እንሄዳለን። ተከታተሉ። መርሳት የብዙ ሰዎች ችግር ነው። በተለይ በዚህ ዘመን ብዙ ነገሮችን ስንረሳ እንታያለን። ቀላል ነገር ይቅርና ለህይወታችን በጣም ወሳኝ የሆኑ ነገሮችን ሳይቀር የምንረሳበት ጊዜ ላይ ደርሰናል። ይሄ አንዱ የኃጢአት ውጤት ነው። ይህንን የተረዳው ሙሴ ለእስራኤላውያኖች ዘዳግም የሚባለውን መጽሐፍ ሲሰጣቸው እናያለን። ዘዳግም ማለት መድገም ማለት ነው። የሰው ልጅ ስለሚረሳ ያንን ነገር እንዳይረሱት እየደጋገመ ሙሴ ይነግራቸው ነበር። የአራቱ የመጀመሪያዎቹ መጽሐፍ ጭማቂ በዘዳግም ላይ እንደገና ተደግሞ ለእስራኤላውያኑ ሲነገራቸው እናገኛለን። በተለይም ደግሞ ዘዳግም ምዕራፍ 6 ላይ ይህንን የምነግራችሁን የሕይወት ቃል ስትነሱም፣ ስትቀመጡም፣ ስትተኙም፣ ስትጫወቱም አትርሱት እያለ ደጋግሞ ሲያሳስባቸው እንመለከታለን። ታዲያ እንደ መፍትሄ አድርገው የእግዚአብሔር ሕዝቦች ሲጠቀሙት የነበረው አንድ መንገድ ነበር። ከነዚህ መሃል ሁለቱ ጎልተው ይወጣሉ። የመጀመሪያው ሰው በጣም ቀደምት ነው ከሚባሉት ሰዎች መሃል የነበረው ኢዮብ ነው። ኢዮብ ዘወትር ጠዋት ወደ አምላኩ እየቀረበ መሰዊያን በማዘጋጀት ስለ ራሱም፣ ስለ ልጆቹ፣ ስለ ቤተሰቡ ሁሉ በጌታ ፊት መስዋዕትን ያቀርብ ነበር። አደራንም ደግሞ ለጌታ ይሰጥ ነበር። ይህ የየዕለቱ ልማዱ ነበር ኢዮብ። ሌላው ሰው ደግሞ አብርሃም ነው። አብርሃም ከዘፍጥረት ምዕራፍ 12 ጀምሮ 13 ምዕራፎችን ያህል በተሻገረ የህይወት ዘገባው ታሪክ ላይ 4 ጊዜ ደጋግሞ መሰዊያን ሰራ እያለ መጽሐፍ ቅዱስ ሲናገር እናገኘዋለን። ይህም አብርሃም ምን ያህል መሰዊያ ላይ ያተኩር እንደነበረ በሄደበት ስፍራ ሁሉ መጀመሪያ የሚያደርገው ድንኳኑን ከመትከሉ በፊት መሰዊያን መስራት እንደነበረ መጽሐፍ ቅዱስ ይነግረናል። ታዲያ በዚህ ዘመን ይህ ምን ያስተምረናል የሚለውን ነው በዛሬው ውይይታችን ላይ የምናተኩረው። እንዳይረሱት እንዳይዘነጉት አምላካቸውን ከቤታቸው ፊት ለፊት ሁል ጊዜ መሰዊያ አይጠፋም ነበር። የብሉይ ኪዳን ዘመን ሰዎች ሁለት ሚና ነበረው ያ መሰዊያ። አንደኛ የኃጢአትን ስርየት መፈጸም፣
በግ ወይም ደግሞ ዋኖስን በመሰዋት፣ ሁለተኛ ደግሞ ለጌታ መቅረብ የሚገባውን ምስጋናና አምልኮ ሳይዘነጉ ሁሌ ለማቅረብ ያ እንደ መታሰቢያ ሐውልት ነበረ። በዚህ ዘመን ምንም እንኳን እንደነሱ ጊዜ የምንሰዋው በግ የምንሰዋው ዋኖስ ወይም ርግብ ባይኖረንም፣ ነገር ግን አምልኮ፣ አደራና ምስጋና ሁልጊዜ በእግዚአብሔር ፊት ልናቀርብ የሚገቡን ተግባሮቻችን ናቸው። ዛሬ በሚኖረው ውይይት እንዲህ ብለን እንገዳደራችኋለን። መሰዊያ አላችሁ ወይ? የግል መሰዊያ አላችሁ ወይ? የቤተሰብ መሰዊያ አላችሁ ወይ? ሁልጊዜ ጌታን የምታስታውሱበት፣ በፊቱ በልመና በፊቱ በምስጋና በፊቱ በአምልኮና በሐሴት የምትቀርቡበት መሰዊያ አላችሁ ወይ? ዛሬ በሚኖረን ውይይት ይህንን አጽንተን የምንመለከት ይሆናል። መልካም የውይይት ጊዜ ይሆንላችሁ። ተባረኩ። ምስጋናህን ልስጥ እንዳረሳሽ አክሊልን አስታውሰኝ ቀራንዮ እንዳረሳ ጌቴሰማኔን እንዳረሳ ጭንቀትህን እንዳረሳውም ፍቅርህን አስታውሰኝ ቀራንዮ አመልክተኝ መቃብርህን ያለቀስክበትን መላእክትህ ነጭ ልብስ ለብሰው ሲጠብቁህ ቆመው እንዳረሳ ጌቴሰማኔን እንዳረሳ ጭንቀትህን እንዳረሳውም ፍቅርህን አስታውሰኝ ቀራንዮ እንደ ማርያም በጭንቅ ጊዜ ስጦታ ላምጣልህ ባዶ መቃብሩን አሳየኝ አስታውሰኝ ቀራንዮ እንዳረሳ ጌቴሰማኔን እንዳረሳ ጭንቀትህን እንዳረሳውም ፍቅርህን አስታውሰኝ ቀራንዮ ለመሸከም የኔን መስቀል ፈቃደኛ አርገኝ የሐዘን ጽዋን ልካፈል አንተን በመከተል እንዳረሳ ጌቴሰማኔን
ጭንቀትን እንዳረሳውም ፍቅርን አስታውሰኝ ቀራንዮ እንዳረሳ ጌቴሰማኔን እንዳረሳ ጭንቀትህን እንዳረሳውም ፍቅርህን አስታውሰኝ ቀራንዮ እንግዲህ ዋናውን ጭብጥ ሰምተን ተመልሰናል። እንዳትረሱ አስታውሱ በሚል ርዕስ ውይይታችንን እንቀጥላለን። ባለፈው ሳምንትም ከዛም ባለፈ የነበሩት ወጣቶች ዛሬም ከኔ ጋር አሉ። በድጋሚ ስለመጣችሁ እግዚአብሔር ይስጥልን። እንኳን ደህና መጣችሁ። እሺ፣ ጥያቄ እንደተለመደው በመጠየቅ ውይይታችንን እናደርጋለን። ዛሬ ደግሞ ከበስቴ ጀምርና ያው ትምህርቱ ሞስት በደንብ ፎከስ እያደረገ ያለው አብርሃም ላይ ነው አይደል? እንደ መነሻ እንደ ትምህርት ተደርጎ የተቀመጠልን። አብርሃም ደግሞ ምን በማድረግ ይታወቃል? መሰዊያ በመስራት። ስለዚህ እንደውም ሳስበው እልፍ ሲል እዚህ ጋር የሆነ ሰው ከተገኘ እዚህ ጋር አብርሃም ነበር እስኪባል ድረስ የሆነ የሚታወቅበት ነገር ነበር ማለት ነው። እና ለምንድን ነው አብርሃም በየሄደበት ሁሉ መሰዊያ የሰራው ከሚለው ጀምር። እሺ ያው መሰዊያ የሰራባቸውን ስፍራዎች በምናይበት ጊዜ እግዚአብሔር የሆነ ነገር ሲናገረው በቃ ምላሽ እየሰጠ ነው ያለው ለእግዚአብሔር ላደረገለት ነገር ሪኮግኒሽን እየሰጠ ነው። እግዚአብሔር አንተ የሚገባ አምላክ ነህ፣ ልትመለክ የሚገባ አምላክ ነህ፣ ሊሰዋልህ የሚገባ አምላክ ነህ የሚለው ነገርና የሁሉ ነገር ምንም ነገር በሌለበት ተስፋ በሌለበት ተስፋን የሰጠው እሱ ነው። መመኪያ በሌለበት እኔ ጋሻ ነኝ ሲለው እናያለን ምዕራፍ 13 ላይ። ታሪኩንም በምናይበት ጊዜ ገና ሲወጣ የመጀመሪያው ባልሳሳት ኬብሮን ላይ ይመስለኛል ዘፍጥረት 12:7 ላይ ኬብሮን ላይ ነው የመጀመሪያውን መሰዊያ የሰዋውና እዛ ጋር ለእግዚአብሔር የሚገባውን አምልኮ እያቀረበ እግዚአብሔር የሆነ ነገር ሲናገረው እንዲያደርግልሃለሁ ሲለው ምላሽን እየሰጠ እናያለን። እና አንደኛ የሚሰዋበት ምክንያት ለእግዚአብሔር በቃ ያለውን ነገር እየሰጠ ነው፣ ምላሽን እየሰጠ ነው የነበረውና ሌላው ደግሞ ለምስክርም እንዲሆን ነው። ይህንን የምናየው ሌላ ጊዜ ራሱ ሲመለስ ግብጽ ከሄደ በኋላ ያው ታሪኩን እናውቀዋለን። ከግብጽ ሲመለስ እዛው ቦታ ላይ አሁን ከጊዜ አንፃር ቦታውን እዛው ምዕራፍ 12 ላይ እንዲነበብ እንድታነቡት እንድትማሩበት ላደፋፍራችሁ ፈልጋለሁና እዛው የመጣበት ቦታ ላይ እንትን ሲል ሲያርፍ ያንን መሰዊያ አድሶ አስታውሶ መልሶ መሰዊያውን ሲያቀርብ እናያለንና እግዚአብሔር ያደረገለትን ነገር ደግሞ መልሶ እያሰበ በግብጽም ውስጥ በሚያልፉም ነገር ውስጥ ከግብጽ ሲመለስ ምንም የሚያሰዋ ነገር በሕይወቱ አልነበረ። ይስሐቅን አላገኘም፣ ግን አምልኮን ግን አላቆመም፣ መሰዊያውን አላቆመምና ቢሆንም ባይሆንም ደጋግመን እግዚአብሔርን መፈለግን ነገር ከሱ ውስጥ እንማራለንና ሌላው እንደ አንድ ሐሳብ ላድርገውና ለሌሎችም ምስክር ነበር። እንደ ለከናናውያን አብርሃም ያረፈበት ቦታ አብርሃም ከዛ ቦታ ተነስቶ ሲሄድ አንድ ከናናዊ ወይም በዛ ሀገር አረማውያን ወይም እግዚአብሔርን የማያውቁ ህዝቦች በዛ ቦታ በከናን ላይ ነበሩ አይደል? ምዕራፍ 12ን በመናነብበት ጊዜ እዛ መተው የአብርሃምን መሰዊያ ሲያዩ ማን ነው የሚመጣላቸው? የአብርሃም አምላክ ነው የሚመጣላቸው። ስለዚህ እንደ ምስክርነትም ነበር። በማያውቀው ሀገር እግዚአብሔር በማይመለከበት ሀገር የሱ መሰዊያ እዛ ጋር አፍርሶ ሳይሆን የሚሄደው ቅድምም እንዳልኩት ራሱን ያስታውሳል። እዛም ያረፈ ሰው ደግሞ እውነተኛ አምላክ የሆነውን እግዚአብሔርን ያስታውሳልና አብርሃም በእነዚህ ምክንያቶች ሌሎችም ምክንያቶች ሊኖሩ ይችላሉ፣ ግን በእነዚህ ምክንያቶች እግዚአብሔርን የሚያስታውስበት ምላሽ የሚሰጥበት የተገለጠለትን አምላክ ራሱን ዝቅ አድርጎ ክብር የሚሰጥበት ዘርን አበዛዋለሁ ሲል በቃ ምላሽ እግዚአብሔር ለሚያደርግለት ነገር ባያደርግለትም ምላሽ የሚሰጥበት ነው። ራሱን ደግሞ የሚያስታውስበት ያደረገለትን የሚያስታውስበት ነው። ለሌሎችም ደግሞ ምስክር የሚሆንበት
ቦታ ነበርና ለዛ ነው መሰዊያን አብርሃም ይሰዋ የነበረውና ብዙ ትልቅ ትምህርት ከዚህ እንማራለን። እንግዲህ ቀጣዮቹ ላይ ሌሎች ሀሳቦች ስለሚነሱ ከአብርሃም ግን የእነዚህን ትምህርቶች እንማራለን። እግዚአብሔር ይባርክ። እውነት ነው። አብርሃም አገኘም አላገኘም መሰዊያውን መስራቱን አላውቀውም። ብዙ ጊዜ እኛ መሰዊያ የሚመስለን የሆነ ነገር ሲሆን ከዛ በኋላ ይመስለናል አይደል? የግኝታችን መሆን አለበት እኮ ጥሩ ነው፣ የዛ መሆን አለበት። ግን ከአብርሃም በጣም አሁን ስትለው የተማርኩት ነገር በቃ ኖረም አልኖረም ለእግዚአብሔር መሰዊያ ማቅረብ አለብን አይደል? ሊኖረን ይገባል ሁሌም ቢሆን ማለት ነው። እና መሰዊያ ደግሞ ለራሳችን ነው እና እግዚአብሔር ይርዳ መሰዊያችንን መስራት እንድንችል ማቆም እንድንችል። ምስክር ለካ ደግሞ አሁን የተማርኩት መሰዊያችን ሁሉ ድብቅ ሊሆን አይገባም ማለት ነው። የሚታይ መሰዊያ ሊኖረን ይገባል ማለት ነው። እና እስቲ እናንተም እኔ ጠያቂ ሆኜ ሀሳብ ብቻ እንዳልበዛ አማን አንተ ጋር ልምጣና ዛሬስ እንግዲህ ያኔ ድንጋይ እየደረደሩ ድንጋይ እየተከሉ ያዕቆብ ዘይት ቀባው ይላል ኢቭን አይደል ድንጋዩን። እና የዛሬስ የኛ የመታሰቢያ መሰዊያችን ምን ሊመስል ይችላል? ከራስህም ካለም ብታጋራ። እኔ ይሄንን ሳነብረው ገና እንደዛ አይነት ነገሮች ያስፈልጋል። ትንሽ በጥናትም ከዚህ በፊት ስለ አብርሃም አሁን እንደተነሳው አስቤ ነበር፣ ግን ብዙ የተግባር ሰው አልሆንኩም መሰለኝ ሳስበውና ርዕሳችንን በደንብ እንትን ማለት ያለብን ይመስለኛል። እንዳትረሱ አስታውሱ። ምንድን ነው ማስታወስ ያለብን? እግዚአብሔር ያደረገልንን አይደለ? እኛ ያደረግልነትን አይደለም፣ እግዚአብሔር ያደረገልንን ነው የምናስታውሰው። ስለዚህ አሁን የአብርሃምን መሰዊያ ስናስተውል ምንድን ነው አብርሃም ለእግዚአብሔር ሲመልስ በቃ ለእግዚአብሔር የሰዋሁበት ቦታ አይለው ምንድነው እግዚአብሔር ቃል የገባልኝ አይደለ ሊል የሚችለው ብቸኛ ነገር ያ ነውና ትዝ ከሚለኝ ምናልባት አላውቅም፣ አሁን ትምህርታችን ላይ ምን ይላል? አንዳንዶች መዝሙር ይጽፋሉ፣ አንዳንዶች ግጥም ይጽፋሉ። እዚህ ውስጥ ካለነው ተወያዮች ሁላችን መዝሙር ጽፈን እናውቃለን፣ ግን ስለተደረገልን ነው ብዬ አላስብም። እኔ መዝሙር የጻፉት የዛሬ 11 ወይ 12 ዓመት ነው። አንድ መዝሙር ነው በህይወት ጽፌ የማውቀው። አሁን ሳየው ስድ ንባብ ነው የሚመስለኝ። ምክንያቱም የዛኔ ከእንትን አይደለም በቃ መጽሐፍ አሰኘ። በምኔ በጣም የተባረከው ሰው ነው በዚህ በመጽሐፍ። ግን አሁን የተማርኩት ነገር ምንድን ነው? የሆነ ነገር ያስፈልገኛል። መዝሙርም ሆነ ግጥምም ሆነ አርት ነገሮች እንዳሉ ቢሆንም እግዚአብሔር የማስታውስበት ይሄን ነገር ያደረገልኝ ጊዜ ያመሰገንኩበት ብዬ ማስታውስበት አለ። እንደገና ደግሞ እግዚአብሔር ለእግዚአብሔርነቱ ብቻ ደግሞ እሱን ማስታውስበት የሆነ የተለየ ነገር ያስፈልገኛል። እንደ ምሳሌ ለመውሰድ ከፈለግን የሰንበት ቀን ለኛ ዝም ብለን ሄዶ መመለሻ ቀን መሆን አለበት ብዬ አላስብም። እንደለመድ ነው። ምክንያቱም አሁን ልምድ ስለሆነብን ብዙ ነገሮች አይመስለንም። ግን የእግዚአብሔርን ፍቅር የምናስታውስበት የምናስተውልበት ቀን መሆን አለበት ብዬ አስባለሁ። እግዚአብሔር ነው ያንን አውቆ የሰጠን። እግዚአብሔር ደግሞ እኛ ደግሞ ፈልገን የምንሰጠው ነገር ያስፈልገናል። ስለዚህ በባለፈው ሳምንታችን ራሱ ለማስታወስ የጸሎት ጽሁፍ ምናልባት የጸሎት ማስታወሻ የጸሎት አዳራዎቻችን ምስጋኖቻችን ተጽፈው ቢቀመጡ ብለን ነበር የጆርናል ጊዜያችን ላይ እና እንደዛ አይነት ቢኖረን ወይም ደግሞ መጸለያ ቦታ ለእግዚአብሔር። ስለዚህ እዛ ቦታ ስንመጣ የምናስታውሰው እግዚአብሔርን ነው። ወይ የሆነች ሰዓት ብለናል ባለፈው ሳምንትም ያቺ ሰዓት ስትመጣ የምታስታውሰን እግዚአብሔርን ይሆናል። ምክንያቱም በዛ ሰዓት ጸልየን በጣም ያገኘነው ነገርም አለ። በዛ ሰዓት እግዚአብሔርን ጠርተን የደረሰልን ጊዜ ይኖራል እና በዚህ ጊዜ ማስታወሻ ሊሆን የሚችል የሆነ ነገር ግን እስቲ ያስፈልጋል። የሁላችንም ሊለያይ ይችላል ማለት ነው። አንድ አይነት ግን ሊሆን አይችልም። የሁሉም አንድ ላይ ሆን ይችላል። ስለዚህ አትሊስት ግን አንድ ነገር እግዚአብሔር ይህን ያደረገልኝ ወይም ደግሞ እግዚአብሔር ቃል የገባልኝ የምንልበት ቦታ ያስፈልገናል ማለት ነው። እግዚአብሔር ባርክ። እውነት ነው፣ በጣም ያስፈልገናል። እኔ አሁን
ከራሴ ተነስቼ እናንተም እንደዛው ትሆናላችሁ ብዬ አስባለሁ። እንረሳለን አይደል? የተደረሰው የተደረገለትን ይረሳል። የሆነ ነገር የኮረኮመው ጊዜ በቃ ይሄ ሳይደረግ እንዲህ ሳይሆንልኝ እንደዚህ እየየው በጣም ብዙ ነው እና አንዳንዴ ሙሴ ይላል አትርሳ እግዚአብሔር ከየት እንዳነሳ ከየት እንዳወጣ አትርሳ ይላል። ዳዊትም እንደዛው አይደል ሲጽፍ ነፍሴ ወይ እግዚአብሔርን ባርኪ ያደረገልሽን ሁሉ አስታውሺ። ካላስታወስን እኛ እንክዳለን። በቃ ለኔ መች ነው የምትቆባው ጌታ ሆይ መች ነው በቃ የምታደርግልኝ ተረስታ ማለት ነውና መሰዊያ በጣም ያስፈልገናል። ማስታወሻ ያስፈልገናል። እንደተባለው እኔ አሁን የጸሎት ደብተር አለች ከቅርብ ጊዜ ጀመርኩት። እሱም በጣም ሲጨንቀኝ ማለት ነውና እዛ ላይ የተጻፍኳትንና እንዲሁ የተደረገልኝን እኩል አላስታውስ። በቃ ይሄንን ሰተኸኝ ነበር እላለሁ ሳያት እሷን ደብተርና መታሰቢያ ሊኖረን ይገባል። ልንለማመድ ይገባል። ያን ማድረግ ደግሞ እንድንችል እግዚአብሔር ይርዳል። በመጨረሻ እንግዲህ ጥልቅ የሆነ አምልኮ አብርሃም ነበረው ከእግዚአብሔር ጋር። ምክንያቱም ከሰው ጋር እንደሚያወራ ያወራ ነበር። ሙሴንም እንደዛው እና እኛስ እንዴት ነው ማዳበር የምንችለው? ይህን ጥልቅ የሆነ አምልኮ እንዴት እናዳብር? በጣም ግሩም ሀሳቦች ነበር ይህ ሲሰጠ የነበሩት። እግዚአብሔር ይባርካል። እና አሁንም በዚህ ላይ ለመናገር እንዴት አድርገን አምልኳችንን ጥልቅ የሆነ ልምምድ ማዳበር እንችላለን በሚለው ላይ ከአብርሃም ብዙ ትምህርት የምንማር ይመስለኛል። አብርሃም ቀደም በሴ ሲናገር እንደነበረው የሆነ ቦታ ሲሄድ የመጀመሪያ ተግባሩ መሰዊያ መስራትን ነበር እና እኛም በመጀመሪያ የግል የአምልኮ ጊዜያችንን ጥልቅ እንዲሆንልን በመጀመሪያ ይሄ የአምልኮ ጊዜያችንን ወይም የዲቮሽን ጊዜያችንን የህይወታችን ሴንተር ማድረግ አለን። ልክ አብርሃም በቃ ዋና ተግባሩ ነው። ከዛ በኋላ ነው ድንኳኑንም የሚተክለው ሌላውንም ነገር የሚያደርገው እና እኛም የመጀመሪያ ተግባራችን እሱን መሆን አለበት እና ወደ ዲቮሽኖቻችን ወደ ግል ከእግዚአብሔር ጋር የምናሳልፈው ግል ጊዜያችን ውስጥ ስንገባ የምናደርጋቸውንም ነገሮች እንትን ማየት አለብን እና አብርሃም ምን ይላል? አብርሃምም የአምላኩን እግዚአብሔርን ስም ጠራ ይላል አይደለ? መስዋዕቱን ከሰዋ በኋላ እና ዳዊት ነው አይደለ? ስምህን እንደሚፈስ ዘይት ነው ብሎ የተናገረው እና እኛም አሁን በስሙ ውስጥ በእግዚአብሔር ስም ውስጥ አብርሃምም ሆነ ሌሎች ቅዱሳን ስሙ ሲጠሩ በዛ ውስጥ እግዚአብሔር ማንነት አለ ለነሱ የተገለጠላቸው። አብርሃምም ለዛ ለተገለጠለት ማንነት ምላሽ ሲሰጥ የነበረው እና እኛም በዲቮሽን ጊዜያችን የእግዚአብሔርን ስም መጥራት ላይ እንድናተኩር ማንነቱን ለማየት እና መገኘቱን ለመለማመድ በጣርን ቁጥር የግል ጊዜያችን ወይም ዲቮሽናችን ጥልቀቱ እየጨመረ ይሄዳል ብዬ አምናለሁ እና ይህንን የምናደርግባቸው ዋናዎቹ መንገዶች አንደኛው ጸሎት ነው አይደል? ከእግዚአብሔር ጋር በጸሎት እንገናኛለን። ስንጸልይ ፊቱን ለማየት ክብሩን ለማየት መሆን አለበት። አዎ በየቀኑ የምንጠይቃቸው ጉዳዮች አሉ። ነገር ግን እነሱን ለብቻቸው ጊዜ አበጅተንላቸው አንዳንዴም ምናልባትም እነሱን ሳንጠይቅ ሁላ ነገር ግን የእግዚአብሔርን ፊት ለማየት ማንነቱን ለማየት እሱን ለማምለክ እና እሱን ለማመስገን ልባችንን ከፍተን መቅረብን ብንለማመድ ያንን ጊዜ ይበልጥ እየወደድነውና ጥልቅ እየሆነልን ይመጣል ብዬ አስባለሁ እና ጊዜውንም ኢንጆይ የምናደርገው ወይም ደስታን የምናገኝበት ሊሆን ይችላል እንጂ እንደ ስርዓት ወይም እንደ ማድረግ ግዴታ ሆኖብን የምናደርገው ሳይሆን ነገር ግን እየጣፈጠን ይሁሌ የምንናፍቀው ጊዜ ሊሆን ይገባል እና ይሄን ይመስለኛል። ለኔ እግዚአብሔር ይባርክህ። ብዙ ተወያይተናል፣ ብዙ ተምረናል። ደግሞ ማውራት ብቻ ሳይሆን መኖር እንድንችል እኛም መሰዊያ መስራት እንድንችል የምትከታተሉን ሁላችሁ መሰዊያ መስራት እንድንችል የተውንም ካለን ማደስ እንድንችል እግዚአብሔር ይርዳል።
ጥልቅ ግንኙነት የሚመጣው ኢቭን በጓደኛና በባልና በሚስት ሲሆን ሞር ጊዜ ብዙ ጊዜ ባሳለፍክ ቁጥር ጥልቅ ይሆናል። አንቺ ነሽ የምታውቂው። እውነት ነው። እና በጓደኛ ብያለሁ እና ሰው ሲያወራ አብሮ ጊዜ ሲያሳልፍ ነው ጥልቅ እየሆነ የሚመጣው። ብዙ ጊዜ ሳናሳልፍ ጌታ ሆይ ምናምን በቃ ቦታ ስላዘጋጀን የሆነ ነገር ስለፈጠረን ጥልቅ አይሆንም አምልኮ እና ጊዜ እናሳልፍ፣ እንስጠው ጊዜ ለእግዚአብሔር፣ እንንበርከክ፣ መንበርከኪያ ቦታ ይኑረን። የተደረገልንን ደግሞ በጻፍን ብዙ የሆነ መሰዊያ በሰራን ቁጥር አምልኳችን ጥልቅ እየሆነ ይሄዳልና እንደነ ዳዊት እንድንሆን እንደነ አብርሃም እንደነ ሙሴ እንደነ ሳሙኤል እንድንሆን እግዚአብሔር ይርዳን። እንግዲህ ውይይታችን ይሄን ይመስላል። በቀጣይ ወደ ማስታወሻ ፕሮግራም ደግሞ እናልፋለን። እንግዲህ እንዳስተማሪ የሁላችንም ደብተር እያየሁ ነውና 3ኛው ትምህርት ላይ ነው አንተ የጻፍከው። ምን ይመስላል? እስቲ ልምምድን ከጻፍከውም ያለውን ነገር እስቲ አጋራ። አዎ እኔ ያው ባገኘሁት ሰዓት ባገኘሁት ጊዜ የሆነ ነገር ለማስታወስ ስፈልግ ጽፋለሁና ብዙ ጊዜ ስልኬ ላይ ነው የምጽፈው። የብዙ ዓመት ኖቶች አሉ። ቅድም እያየን ነበር ከበምኒ ጋር እያወራን የብዙ ዓመት ኖቶችን መዘግባለሁ ስልኬ ላይ። ያው ዘመነ ቴክኖሎጂ መጥቶ ነው፣ ግን በደብተርም ብዙ ጥናቶችን ከዚህ በፊት ስናጠና ስለ አምልኮም እኛ ቸርች እናጠና ነበርና ብዙ ነገሮችን ጽፍ ነበርና ያ ብዙ ነገሮችን አንብቤ ቢሆነ ሰዓት በጣም በቃ በዛ ሐሳብ በቃ አሰላስላለሁ፣ እሱን ነገር አወራለሁ ምናምን። ነገር ግን ጊዜው ካለፈ ከዓመት በኋላ በቃ ምንድን ነበር የጻፍኩት ምናምን ምንድን ነበር የተማርኩት እላለሁ ካልጻፍኩት። ግን ከጻፍኩት ልክ ያችን ጽሑፍ ሳነብ ያን ዓመት የተማርኩት እያንዳንዷ ሞመንቷ የት እንደነበር ምናምን እያንዳንዷ ሞመንት ትዝ ትለኛለች እና እንደ ማስታወሻ ይሆነኛልና በጣም ይሄ የሚጠቅም ነው። ቤተክርስቲያንም ስንሄድ በቃ እንዳይተን የተማርነው ነገር ውስጣችን እንዲዋሃድ ስንጽፈው ሁለት ነገር ነው እየሰራን ያለ ነው። አንደኛ እየሰማን ነው፣ ሁለተኛ ደግሞ ስንጽፈው ደግሞ ደብል ቱ ታይምስ ነው የምናስበው ማለት ነው። የምንጽፈውንም እናስባለን ማለት ነውና ከዛ ደግሞ መልሰን የጻፍነውን ስናነብ ደግሞ ውስጣችን ይገባና ያንን ተምሬያለሁ በመጻፊ ማለት ነው። እና ስለ አብርሃም በጣም መሰዊያ ኖርማል ነገር እንዳልሆነ ይገባኛል። መሰዊያ ግን አብርሃም ለመሰዊያ እና እግዚአብሔር ፊት ራሱን ለማቅረብ ያለው ቦታ በጣም የተለየ ነውና ስለ አብርሃም እንዳውቅ መሰዊያ ምን እንደሆነ፣ ራሳችንን የምንሰዋበት እንደሆነ፣ እግዚአብሔር ፊት የምንቀርብበት እንደሆነ፣ እግዚአብሔር የምናስታውስበት እንደሆነ፣ ያደረገልን የምናስብበት ስለሚያደርግልን ደግሞ በእምነት ባያደርግም እንኳን የፊቱን አይተን በክርስቶስ በኩል መሰዊያው የሆነው ደግሞ ክርስቶስን አይደለም የሚያስታውሰው፣ ያንን በማሰብ ሁሉ ነገር እንደምንቀበል የእምነት ምንድነው መያዣ ቀብድ ነው የሚባለው እንደ ቀብዳችንም እንደሆነ ተምሬያለሁና እነዚህን ሐሳቦች ስጽፍ ተምሬባቸዋለሁ። ያው በእንግሊዝኛም በአማርኛም ነበር ስጽፍ የነበረው በሁለቱም ሳየው ስለነበርና ብዙ ነገር ተምሬያለሁ። እግዚአብሔር ባርክህ። እናመሰግናለን ስላጋራህን። እንዲህ ማስታወሻ መያዝ መሰዊያ ነው ራሱ ይሄ አንድ አይደል? የተማርነውን ከመጽሐፍ ባሻገር የጸሎት ጥያቄዎቻችንን የተደረገልንን ከእግዚአብሔር ጋር ያወራነውን ሁሉ ነገር ስንጽፍ ይሄ ራሱ አንድ መሰዊያችን ይሆናል ማለት ነውና ይሄን ልምምድ ብናደርግ መልካም ነው፣ ይጠቅማል ለራሳችን። ያው ከሁሉም ወጣቶች እየሰማን ነው። ተገኝተህ ስላጋራህን እግዚአብሔር ይባርክ። ስሜ የዋላሸት ፍቅሬ ይባላል። የቀበና 7ኛ ቀን አድቬንቲስት ቤተክርስቲያን አባልና በቤተክርስቲያን ውስጥ በኳየርነት እና በኤዋይ አገለግላለሁኝ። በሙያዬ ደግሞ ቧንቧና ኤሌክትሪክ ዝርጋታና ጥገና እሰራለሁኝ። ከ10 ዓመት ያላነሰ ሰርቻለሁ። ተማሪም በነበርኩኝ ጊዜ ሰዓት በትርፍ ሰዓቴ በእነዚህ ሙያዎች ላይ እሰራለሁ።
እግዚአብሔር በሰጠኝ እውቀትና ማስተዋል ሙያ ብዙ ነገሮችን ተርቻለሁኝ። አቅመ ደካሞች ማለት እንዴ አይቻቸው አቅም ላይኖራቸው ይችላል ብዬ ማሰባቸው ሰዎች ዝም ብዬ ሰርቼላቸው አውቃለሁ። ለቤተክርስቲያኔ ደግሞ እግዚአብሔር በሰጠኝ አቅምና እውቀት የተሻለኝ ነገሮች አደርጋለሁ። ለምሳሌ አሁን ቤተክርስቲያኗ የሆነ የቴክኒክ ክፍል መታደስ ሲፈልግ አዳዲስ ሰዎች ምናምን ሲመጡ እግዚአብሔር በሰጠኝ እውቀት ያንን ስራዎችን ሰርቻለሁና ያንን ባየ ጊዜ እግዚአብሔር ይህንን ጊዜ ይህንን አቅሜን ባይሰጠኝ እንደዚህ ማድረግ አልችልም እና እግዚአብሔርን ኃያልነትና አቅም የማይበት ነገር በብዛት እንደዚህ አይነት ነገሮች የሚያጋጥሙን ሜንቴናንስ ስንሰራ ምናምን ነውና ጥጋዬ የተበላሸ መስመሮች ምናምን ለማደስ ስንሰራ ያው አንዱን እየወለደ ስለሚሄድ ያው ቀናቶች ሊፈጅብን ይችላሉ። አንዳንድ ቤቶች ትላልቅ ቤቶች ምናምን ሲሆኑ ከዛ ያው ባለቤት ቶሎ እንዲያልቅለት ይፈልጋል። በዛ ምክንያት ያው በሰንበት እንድንገባ ይፈልጋሉ። ለእነሱ ቅዳሜ ምንም ላይሆን ይችላል፣ የሥራ ቀን ሊሆን ይችላልና ያው ቅዳሜ ገብታችሁ ያው ቅዳሜ አንገባም በሰንበት ስለሆነ ብለን ስንነግራቸው እንዴ ለምን ምናምን ብለው ይጠይቁናልና የዛ ሰዓት ላይ በዛ እናስብትልን። እንደውም አንድ ጊዜ እንደዚህ ልክ አልቆ ትንሽ ስራ ነበር የቀረችው የግማሽ ቀን ስራ ምናምን ብትሆን ነውና ልክ በቃ ውድ መተን እንሰራለን ያው ነገ አንገባም ብዬ ስነግረው ለባለቤቱ ለምን አለ ያው የሰንበት ስለሆነ ያው የጌታችን እና ቤተክርስቲያን ነው የምናሳልፈው እንዴ አንተ አይሁድ ነህ እንዴ ብሎላ ተናግሮኛልና ለዛ ያው ትንሽ አስገረመኝ ንግግሩ። አይሁድ ነው ወይ ምናምን ሲል ያው ሰንበት ለአይሁድ ብቻ እንዳልሰጠ ለሁሉም እንደሆነ በዛው ለማስረዳት እንጠቀምበታለን። ሌላው ያው ታማኝነት አንድ ነገር ከስቶሮች ምናምን ይወጣሉ ብዙ አብሶ አዲስ ዝርጋታ ምናምን ሲሆን እዛ ታማኝነት ያስፈልጋል እና በዛ ታማኝነታችንን ናስይ ብዙ ፈተኖች አብሶ ሜንቴናንስ ምናምን ስንሰራ ብዙ ፈተኖች ይኖራሉ። እንዳሰብነው ላይስተካከል ይችላል። ማለት የባለው ይሰራል ብለን ስንገባ ሌላ ነገር አፕን አድርጎ ሊጠብቀን ይችላልና ከባለቤት ጋር አለመዋጥ ምናምን ይፈጠራል እና በዛ እኔ እግዚአብሔር ፈጠኝ ብዬ የማምነው ነገር ማዳመጥን ትዕግስትንና ማዳመጥን ረጋ ብሎ ማዳመጥ ሰጥቶኛል። ምናል በቃ የሆነ ሰው ተናግሮ እስከሚጨርስ በትዕግስት ተጠብቀዋለሁ። ከዛ በኋላ ሳስረዳው ነይ እንደዚህ አልተረዶትም ምናምን ብሎ ሊመለስ ይችላል። ያው ብዙ ነገሮች ያጋጥማሉ በስራ ላይ። ያው አንዴ እንደውም ኢቨን አደጋው ላደፍ ነበረ እቃ ይዤ የገቡ እያለ ያው ከሴፍቲ ግን እግዚአብሔር ከለላ ይሆናል፣ ይጠብቀሃል ከብዙ ነገር። ግሪን ታምሜ በተወሰነ ጊዜ ተኝቼውላ ነበርና ያው እግዚአብሔር ከለላ ይሆናል። ብዙ እንደዚህ ከፎልዲንጎች ላይ ምናምን ሲወጣ ለሜንቴናንስ ምናምን ሲኖር ብዙ አደጋዎች ይኖራሉ። ግን እግዚአብሔር ከለላ ጋሻ ስለሚሆን ከዛ ሁሉ እንተርፋለን። እና ያው እኔ ስራውን ወድጄው ነው የምሰራው። አዳዲስ ነገሮችን የማየት እድል ይኖርሃል። የሆነ ነገሮች አሁን በርቱ ምናምን ሲሆን እንደውም አንድ ሴት በቃ ቤቷ በጣም ጠባብ ቤት ነች እና በቃ ተሞክሮ እምቢ ብሎ ያው አስተካከልኩት። ሌላ ሰው ሞክሮላቸው ነበርና ልክ ሳበራው ልክ እንዳበራልኝ ህይወት ይብራል ተበርክ ያውቃለሁና ወድጄው ነው የምሰራው። ሰላም ውድ ተመልካቾቻችን እንደምን ቆያችሁ? በባለፈው 2 ሳምንታት የተጀመረው የኔ ደማስቆ በሚል ርዕስ በወጣቶች የተዘጋጀው ፕሮግራም ዛሬም እንደቀጠለ ይገኛል። ባለፉት 2 ሳምንታቶች በጣም እንደተባረካችሁ የእውነትም የብዙ ሰዎችን ደማስቆ ስንሰማ ለራሳችን በረከትም እንዲሁም ደግሞ እግዚአብሔርን የምናስታውስበት እንደሆነ ተስፋ እናደርጋለን። ዛሬ ደግሞ በተለየ መንገድ የሚኖረን
የህይወት ተሞክሮ ይሆናል። ስለዚህ ዛሬ ተሞክሮን የሚያካፍለን ወንድማችን በዩኒቨርሲቲ ቆይታው፣ በሃይ ስኩል ቆይታው እንዲሁም ደግሞ ወደ ስራው ዓለም ሲመጣ ከእግዚአብሔር ጋር እንዴት መቆየት እንደቻለ ዓለም በምትወጥርበት በዚህ ዘመን ላይ በአስቸጋሪ ጊዜ ላይ እግዚአብሔር ጋር እንዴት መጣበቅ እንደቻለ የምንሰማበት ልዩ የሆነ የህይወት ተሞክሮ ይሆነናል። ከዚህ ፕሮግራም ጋር አብራችሁን ቆዩ። እግዚአብሔር ይባርካችሁ። ስሜ ሱባሮ ተገኘ ይባላለሁ። የማገለግለው በቤተል 7ኛ ቀን አድቬንቲስት ቤተክርስቲያን ነው ያገለገልኩ የሚገኘው። የተማርኩት ከአንደኛ እስከ 12ኛ ክፍል ደብረታቦር የሚባል ከተማ ነው የተማርኩት። ዩኒቨርሲቲ የመጀመሪያ ይደርሱኝ የነበረው አዲግራት ነበረ። በአንዳንድ በጤና እክል ምክንያት ወደ ደብረታቦር ዩኒቨርሲቲ በሜዲካል አስቀይሬ ደብረታቦር ዩኒቨርሲቲ ነው ዲግሪን የጨረስኩት ማለት ነው። እኔ ዩኒቨርሲቲ ከመግባቴ በፊት እስከ ሃይስኩል ባለውበት ደረጃ ቤተሰቦቼ ሙሉ አድቬንቲስቶች ናቸው። ያደግኩትም በአድቬንቲስት ቤተክርስቲያን ነው ያደግኩት። እስከ 10ኛ ክፍል ባለው የእድሜ ህይወቴ ውስጥ በተለያየ ዘርፎች ያገለግል ነበር ቸርች ላይ። ግን የማገለግለው አትሊስት ከቤተክርስቲያን ከቤተሰቦቼ ባገኘሁት ሃይማኖት ነው። 10ኛ ክፍል ላይ ሲደርስ የተለያዩ የምርት ጓደኞች ነበሩ እና ከነሱ ጋር አንዳንድ ነገሮች ማውራት ጀመርን። ከዛ እነሱን እያወራን አድቬንቲስት ምንድን ነው የሚለው ነገር ማወቅ ፈለግኩ። ምክንያቱም የመጣሁት የቤተሰብን እምነት ስለሆነ ማለት ነውና ከተለያየ ቤተ እምነቶች ያሉ ጓደኞችን ሀሳቦችን ሼር ማድረግ ጀመርኩኝና አንድ ነገር ማሰብ ነበረብኝ። ያቆምኩበት ሃይማኖት ትክክለኛ ነው ወይ ብዬ ማሰብ ሲጀምር ከተለያዩ ቤተ እምነቶች ጋር የሚያለያዩን ሀሳቦች ነድፌ ማውጣት ጀመርኩ። አንድ የሚያደርጉንም ለይቼ ማውጣት ጀመርኩ። ከዛ ልዩነቱን በምን ይፈታል የሚለውን ሀሳብ ላይ ሲደርስ በመጽሐፍ ቅዱስ መፍታት እንዳለብኝ አሰብኩ። ለዚህ መጽሐፍ ቅዱስን በደንብ ማገላበጥ ከጀመርኩ በኋላ 10ኛ ክፍል ወደ ግማሽ ሴሚስተር ሲጨርስ አካባቢ ትክክለኛ አቋሜን ይዤ ባለሁበት ጸናሁ። ከዛ በፊት የነበረ ህይወት ግን ያው የተለምዶ ከቤተሰብ ያገኘሁት እምነት ነበረ። በዛ ሁኔታ ነበር ያለፍኩት ነው። ጥሩ። በመሰረቱ ያደግሽበት ህይወት ዋና አስተዋጽኦ ያደርጋል ብዬ አስባለሁና ዩኒቨርሲቲ ስንገባ የመጀመሪያው ዩኒቨርሲቲ ሲገባ የነበረው ቻሌንጅ ከሱስ ከምናምን ውጪ የክላስ ጉዳይ ነበረ እና የመጀመሪያው ዓመት ተማሪ ያለን ጥሩ ጊዜ ነበረ። ያው ሰንበትን የማይነካ የማይሸረሽር ጊዜ ነበረ። በሁኔታ አለፈ። ልክ ከሰከንድ ይር በኋላ ግን ያለው ህይወት ግን እጅግ በጣም ፈታኝ ነበረ እና ፈታኝ የሚያደርገው ደግሞ አብዛኛው ክላስ ፈተና ቅዳሜ ቀን ነው የሚሆነው። ላቦራቶሪ የሚባል አለ ኮርስ የሚወስዳቸው፣ እነሱም ቅዳሜ ቀን ነው የሚሆነው። ስለዚህ ቅዳሜ ቀን ካልሰራሽ አንደኛ ውጤትሽን ስኬታማ አትሆኚም እና ዜሮ አይሞላልሽም። ኢንኮምፕሊት ልትባይ ትችላለሽ። እና ግን እግዚአብሔር ጋር የነበረኝ ህይወት ትልቅ ጥቅም ነበረው ብዬ አምናለሁ። ለዛም ነው እና ነገሮች እንዴት ማለፍ እንዳለብኝ አስብ ነበረ እና እነሱን ነገር ለማሰብ አእምሮ ላይ የሚመጡ ታሪኮች አሉ። የነ ዳንኤል ታሪክ አለ እና እንዴት ያን ነገሮች ማለፍ እንደቻሉበት አእምሮ ላይ የተቀመጠ ነበር። ሰማያደኩት ነበርና የዚህን ማሳልፈው በብዛት በጸሎት አሳልፍ ነበረ። በምችለው አቅም አነባለሁ እና በእንደዚህ አይነት ህይወት ውስጥ ነገሮችን ለማለፍ ሞከርኩ እና እግዚአብሔር ረዳኝ። ፈርስት ይር ላይ ጥሩ ውጤትም ስለነበረኝ ሰከንድ ይር በዛ አለፍኩት። ያው አኮሚኒቲ የሚባል አለ ውጤት ተደምሮ የመጀመሪያው አመት ጥሩ ይዞኝ ወጣ። የሚገርምሽ በዛ ውስጥ አድቬንቲስቶች ነበሩ፣ ግን እነሱ ይፈተኑ ነበረ። ያው ቅዳሜን በመጠቀም ማለት ነው። እነሱ ሲጫሩ እኔ ጌታ ረድቶኝ ቆምኩኝና የአቅም አይደለም የእውቀት አይደለም፣ ግን ከቃሉ ጋር የነበረኝ ህብረት ጸሎት ጋር የነበረኝ ሁኔታዎች ነገሮችን እንዳልፋቸው አድርጎኛል።
እውነት ነው። የሚገርምሽ 4 ልጆች ነው የነበርነው። ከአራቱ 2ቱ በጣም ሱስ ያለባቸው ልጆች ነበሩ እና ዶርም ውስጥ ይዘው የሚገባቸው ነገሮች ነበሩ እና በጊዜው ደግሞ የተማሪ ዲሲፕሊን መመከርት ነበርኩኝና እኔም ሊፈሩኝ አልቻሉም እና ያጨሳሉ፣ ዶርም ውስጥ ባት ይዘው ይገባሉ፣ አረቂ ውሃ መስራው ይዘው ይገባሉ እና ከነሱ ጋር መስማማት በጣም ፈታኝ ነበር ለኔ። ለመጸለይ ጊዜ አይኖርሽም፣ ይረብሻሉ፣ ሙዚቃ ይከፍታሉ። ቃል ለማንበብ ሞክሪም ጥሩ አልነበረም እና የመጀመሪያው በጣም ከበደኝ። ከዛ ግን ጓደኛ ማድረግ ጀመርኩኝ እነሱና በጓደኝነት ውስጥ ስናልፍ መመካከር ጀመርን። ከዛ ቀስ በቀስ ያለባቸውን ሱስ መቀነስ ጀመሩ። ስፔሻሊ አንዱ ቶታል አቆመ ማለት ይቻላል እና አቆመ። ግን ያ ሌላ ቤተ እምነት ነው፣ ወደ ቸርች ላመጣው ፈልጌ ነበር፣ ፈቃደኛ አልነበረም። ሁለተኛው ግን አልፎ አልፎ ይጠቀማል። ያው ግቢ ዶርም ውስጥ አቆመ፣ ውጪ ይጠቀም ነበርና ግን አንደኛውን ግን ከዛ ነገር ነፃ መውጣት ችያለሁ፣ እግዚአብሔር ረድቶኝ ማለት ነው። የሚገርመው አንዳንዴ ስራ የሚባለውን ነገር በራሱ ፈተና ይሆንሻል እና እንደ ጀማሪ ስትሆን ደግሞ ለነገሮች ሁሉ አዲስ ነው የምትሆኝ። እኔ እየሰራው ያለሁበት ከተማርኩት ዘርፍ ውጪ እና ወደ አዲስ አበባ ስመጣ አጋጣሚ ለሌላ ትሬኒንግ ነበር የመጣው እና እንደ አጋጣሚ መጣው፣ እንደ አጋጣሚ ነው የገባሁት። ለኔው እንደ አጋጣሚ ሆኖ ግን የእግዚአብሔር ፍቃድ ነበረ ብዬ ነው የማምነው። እግዚአብሔር ያሰበልኝ ነገር ነበረና ወደ ስራ ለመግባት በመጀመሪያ ዋናው ነገር ብዬ የማስበው እግዚአብሔር ምሪት መጠየቅ ነው። ምክንያቱም ሰው እግዚአብሔር ካልመራው አወዳደቁ ይከፋ ይሆናል እና ይሄ ጊዜን ለሱ መስጠት፣ እሱ ወደ ፈለገው ዓላማ እንዲመራን ማድረግ መቻል አለበት ብዬ አስባለሁና ተመርቄ ምን ሆናለሁ ሳይሆን እግዚአብሔር ያዘጋጀልኝ ነገር ምንድነው ብሎ ማሰብ መልካም ነው የሚሆነው። እኔ የተማርኩትን ትምህርት በጣም ወደዋለሁ። ሐሳቤም በሱ ላይ መስራት ነበረ፣ ግን የጌታ ዓላማ ደግሞ እሱ ነበረ። ስለዚህ እግዚአብሔር ያዘጋጀልኝ ነገር ለማወቅ መጣር መልካም ነው ብዬ አስባለሁና ይሄ በግል እወጣለሁ ወይ ደግሞ ፈልጌ እገባለሁ ሳይሆን እግዚአብሔር ሆይ ያንተ ፍቃድ የት ነው፣ በየትኛው ህይወት ማለፍ አለብኝ፣ በምን ስራ መግባት አለብኝ የሚለውን ሐሳብ ላይ ትኩረት ማድረግ እጅግ በጣም መልካም ነውና በጸሎት ማለፍ ነው የተሻለው። በትምህርትም ጽቆልናልሽ ስራም ስገቢ ስራ ገብተሽም እንኳን ልጸልይ የሚገባቸው በጣም ብዙ ነገሮች አሉ። ከምስራ ቦታ ላይ በራሱ ብዙ ታለንት ስለሚኖር ማለት ነውና አእምሮሽን ላይ ማስቀመጥ የሚገባሽ ነገር አለ። እግዚአብሔርን ፍቃድ መጠየቅ፣ በዛ መንገድ ማለፍ ይቻላል። በተለያየ ዘርፍ ያገለገልኩ ያለው ግን ስፔሻሊ አሁን በደንብ ያገለገልኩበት ያለው እንትን በስብከት ነው ያገለገልኩ ያለሁት። እኔ ምናምን አለው መሰለሽ እንደ ክርስቲያን በመጀመሪያ ደረጃ ላይ ሊቀድም የሚገባ ነገር አለ ብዬ አስባለሁ። እርሱ ደግሞ ለእግዚአብሔር የምትሰጪውን ጊዜና ሰዓት ነው። የእግዚአብሔር ቃል ሲናገር በመክብብ ምዕራፍ 12 ላይ ምን አለ ሰለሞን፣ የጭንቀን ሳይመጣ ደስ የማያሰኝ ጊዜያቶች ሳይመጡ ፈጣሪን አስብ ነው የሚለው እና የሆነ ጊዜ ላይ የማትችይባቸው ነገሮች ይመጣሉ። ገብቶሻል? ነገሮችን እንዳሰር የሚያደርጉሽ ጊዜዎች ይመጣሉ። ስለዚህ እነሱን ነገር ሳይመጡ ገና አንቺ እግዚአብሔር ማገልገል አለብሽ። ሌላው ደግሞ ብዙ አርቢች ላይ የምናየው ችግር አለና እግዚአብሔርን እንደ መሸጋገሪያ እንጠቀመዋለን። ምን ማለት ነው? የሆነ ስራ ለማግኘት እግዚአብሔር ለምነዋለሁ፣ ስራ ካገኘው በኋላ አቆማለሁ እና ቢዝነት በራሱ በጣም ፈታኝ ነገር ነው። በማቴዎስ ወንጌል ምዕራፍ 22 ላይ 21 ላይ ስለ ወይን ዛፍ ካወራቸው በኋላ ምዕራፍ 22 ላይ አንድ ምሳሌ ነገራቸው ስለ ሰርጉ ድግስ እና በዛ ድግስ ላይ ምንድነው ይደረግ የነበረው? ንጉሱ መልእክተኞችን መላክ ጀመረ ይላል እና መጀመሪያ ሲልካቸው አልተቀበሉ የሰርጉ የተጠሩት ሰዎች። ሁለተኛ የላካቸው ሰዎች አንደኛው ምን አለ? ወደ እርሻ ሊሄድ ነው፣ ሁለተኛው ደግሞ ወደ ንግድ ሊሄድ ነው የሚል ምልሻ ሰጥ። ሶስተኛ ሲልካቸው እንደውም መልእክተኞቹን ሊገርሉ
ተነሱ አይደለም የሚለው ቃሉ። ቢዚ በመሆን ወደዛ ድግስ መግባት አልቻሉ እና ልክ ሰርጉ ላይ ድግስ ሲጀመር የተጣሩት መንገደኞች ከገቡ በኋላ አንድ ሰው ተገኘ። የሰርጉን ልብስ ያለበሰ ጥሪውን ሳይቀበል አሜን ብሎ ሳይይዝ ራሱን በማይሆን ነገር ቢዚ ያደረገ ሰው ተገኘ። ዕጣ ፈንታው ምንድን ነበረ? ወደ እቶን መጣል ነበር ይላል በምሳሌ ሲነግራቸው ለፈሪሳውያን። እና የእግዚአብሔርን ጥሪ ትተሽ በግልሽ መንገድ መሄድ ስቺ ቢዚ ነኝ የሚል ነገር ስታበዥ በመሰረቱ የምታጫቸው ብዙ ነገሮች አሉ። በእግዚአብሔርና በዓለም መካከል ያለው ልዩነት ልንገርሽ። እግዚአብሔር አሻግሮ ይሰጥሻል። ሲያሻግርሽ በብዙ ውጣ ውረዶች ነው። ሰይጣን ደግሞ ሰጥቶ ያሻግርሽና ካሻገርሽ በኋላ ይቀማሽ። አብዛኞቻችን የያዘን ይሄ ቢዚ የሚባለው ቃል ይሄ ነው። እና በደንብ ሊማቃቸው ይቻሉና በደንብ ያገለግሉ የነበሩ በስብከት በዝማሬ የነበሩ ከዛ ሀብት ሲመጣ ዝና ሲመጣ ክብር ሲመጣ ከአገልግሎት ዘርፍ መቅረት ይጀምራሉ። ከኋላ መቀመጥ ይጀምራል። ፕሮግራም ሲሰጣቸው ስራ አለብኝ አልችልም ማለት ይመጣልና ምን ሆነ? መጀመሪያ ያመልኩት የነበረው ያገለግሉት የነበረው ያን ነገር ለማግኘት አስበው ነው። አይሽ ያን ካገኙ በኋላ በቃ እግዚአብሔርን ያፈልጉት። ግን እግዚአብሔር ቃል ሲናገር የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እኔ ቅድሚያ ልሰጠው የምችለው ከሱ ውጪ ነገር አለ ብዬ አላስብም። ስራ ሊኖር ይችላል። ስራ መስራት አይደለም ችግር አይደለም። ገንዘብ ማግኘቱ ችግር አይደለም። ታዋቂ መሆኑ ችግር አይደለም። ግን ከነዚህ በፊት እግዚአብሔር መቅደም መቻል አለበት። ከእግዚአብሔር በፊት እነሱን ካስቀደምሽ ያኔ ችግር ይሆናል። እነ ዳንኤል ማሰብ እንችላለን አይደል? የነበራቸው ስፍራ አለ፣ የንግስና ቦታ ነበራቸው ዳንኤል እና እንደ እግዚአብሔር እንዳያገለግል ሲናገሩት ንጉሱ ሲነግረው ኦኬ እሺ ብሎ ማፈግፈግ ይችል ነበር ስልጣኑን ላለማጣት። ግን አያር እንደውም ይበል ይጸልይ ነበር። መደበቅም ይችል ነበር። አያር መስኮቱን ከፍቶ ግን በአደባባይ ይጸልይ ነበር። እና የኔ ማረጉ ከእግዚአብሔር ያገኘው ፍሬ አለ ማለት ነውና ቢዝነስ በራሱ በሽታ ነው ብዬ ነው የማስበውና ለአገልግሎት ቅድሚያ የሰጠ ሰው ግን ወድቆ እንደማይወድቅ እግዚአብሔር ቃል ይናገራል። ምክንያቱም ቢሆን ሳለ ስኬታማ ትሆኛለሽ ብዬ አስባለሁ። ማለት ቆም ብሎ ማሰብ መልካም ነው። በእኔ በህይወቴ ትልቅ አሻራ ካሳለፉት ሰዎች መካከል በዋናነት ፓስተር አዲሱ በጣም ትልቅ አስተዋጽኦ ያደረገበት አለ በህይወቴና ሳድግ አስቸጋሪ ልጅ ነበርኩ እኔ እና የማገለግለው ማገልገል ስላለብኝ ብዬ ስለማስብ እንጂ የእውነት ሰጥቻ ነበር ማገለግል የነበረውና በቤተክርስቲያን ዘንድ በጣም አስቸጋሪም ስለነበርኩኝ በጣም በብዙ ነገሮች ማዕቀብ ይጣልብኝ ነበረ፣ እገፋም ነበርና ዓርብ ቀን ነው አስታውሳለሁ። ከፕሮግራም በኋላ ጠርቶ አናገረኝ እና ምን አለኝ? ናስኪባሊ እና በባቢ የሚለኝና ባቢ ያለኝና እኔ አንተ ውስጥ ትልቅ አቅም ያለው አለኝ፣ ትልቅ አገልግሎት እንዳለ አያለሁ። ስለዚህ አሁን ላይ ማንም ሊገፋ ይችላል፣ ችግር የለውም ማለት አሁን ለምን ድሮ ይሆን ካልልህም ግን ነገ ግን እግዚአብሔር አንተ ላይ ይጠቀማልና ስምን ታስጠራለህ አለኝ። ያኔ እንደ ቀልድ ነበር ያየሁት። የሆነ ጊዜ ሳስበው ግን ህይወቴ ላይ በደም ቆም ብዬ እንዳስብ አደረገኝ ማለት ነው። እና አሁን ልለው የሚችለው ቆም ብሎ ማሰብ ጥሩ ነው፣ ቃሉ መፈተሽ። እግዚአብሔር ቃል ሲናገር ቆም ያለው የሚል ይጠንቀቅ እንዳይወድቅ ይላል። ስለዚህ የቆምን የሚመስልን ብዙ ሰዎች አሉ ለመናገር። እኔ ጻድቅነት ምናምን አይደለም፣ ግን ህይወቴን ልፈትሸው ይገባል። በቃሉ ሚዛን ላይ ይገባል። ምን ያደረግኩ ነው ያለሁት? ወዴት ነው እየሄድኩ ያለሁት? በዙሪያ ያሉት እነማን ናቸው? ለእነሱ ማየት ምሳሌ ነኝ። እሱ ባለውን ሰው ሲያየው ማን ነው እሱ ባለው? ምንድን ነው የሚታየው እሱ ላይ? ቃሉ እንደሚናገረው እናንተ የምትነበቡ ደብዳቤዎች ናቸው ይላል አይደለ? እኔ ጋር የሚነበበው ማን ነው? እግዚአብሔር ፍቅር ነው ወይስ ያለኝ እውቀትና ያለኝ የሥራ ሁኔታ ነው? አይሽ ያ ነው ህይወትሽን ለእግዚአብሔር ሰጥተሽ ቁምሽ ማስተበና ከቃሉ ጋር የማሳለፍ በጦር ራስን ማጉልበት ሮሜ 8:28 እግዚአብሔርን ለሚወዱ እንደ ሐሳቡ ሊጠሩ ነገር ሁሉ ለበጎ
የሚለው ግጥም በጣም የምወደው በህይወቴ ውስጥ ትልቅ አሻራ ያሳለፈ ዱርዬ ሆኜ ማለፌ አሁን ለደረስኩበት ትልቅ የክርስትና ህይወቴ አስተዋጽኦ አድርጓልና ነገር ሁሉ ለበጎ የምትለዋን እችን ሮሜ 8:28 በህይወቴ መቼም ማቅሳት ክፍል ነች። ውድ ተመልካቾቻችን እንግዲህ በሰማነው የህይወት ተሞክሮ እውነት እንደተባረከን እግዚአብሔርም ደግሞ እንዳገኘንበት ተስፋ እናደርጋለን። ዛሬ ወጣቶች በጣም የሚይዘን ነገር የህይወት ቢዚ መሆን ነው። መክብብ ላይ ሲናገር ሳለ እንደዚህ ይላል። መክብብ 12:1 ላይ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ፣ ደስ ሳያሰኙም የምትላቸው ዓመታት ሳይደርሱ ፀሐይ ብርሃንን ጨረቃና ከዋክብትም ሳይጨልሙ። መጽሐፍ ቅዱሳችንም የሚያውቀን የሚያስታውሰን ነገር ቢኖር በወጣትነታችን ጉልበት ባለን ጊዜ ላይ ወተን እንድናገለግል እግዚአብሔርን እንድናገለግለው እንድንሰራለት ይጋብዘናልና ከወንድማችንም መልእክት ስንረዳው የህይወት ውጣ ወረዶች የግል ህይወታችን ሊሆን ይችላል፣ ትምህርታችን፣ ስራችን ሊሆን ይችላል። የተለያዩ ነገሮች ቢኖሩብንም ነገር ግን እድሜያችንን ጉልበታችንን ለእግዚአብሔር መስጠት ይኖርብናል። ከወንድሜ በጣም የወሰድኩትን አንድ ነጥብ ልበልና የዛሬውን ፕሮግራማችን እንዝጋ። ሰይጣን ያሁኑን ሰጥቶን በኋላ ላይ ያለውን ይነሳናል። እግዚአብሔር ግን ያሁኑን ካሻገረን በኋላ መልሶ ይሾመናል፣ መልሶም ደግሞ ይሸልመናል እና በመጽሐፍ ቅዱስም እንደምንለው የእግዚአብሔርን መንግስት ጽድቁን ሁሉ ሌላ ሁሉ ይጨመርላችኋል ስለተባለ ዛሬ ወጣቶችን ላደፋፍራችሁ የምፈልገው ነገር በምንም አይነት ነገር ውስጥ ብትሆኑ ትምህርት፣ ስራ፣ የህይወት ውጣ ወረድ ሁሉ ቢይዛችሁም እግዚአብሔርን ማገልገል እግዚአብሔር እግር ስር መቀመጥን እንደ በረከት ቆጥራችሁ እንደገና በእግዚአብሔር ፊት ታገለግሉ ዘንድ ወደ እግዚአብሔርም ትመለሱ ዘንድ ይህን መልእክት እናስተላልፋለን። እግዚአብሔር ይባርካችሁ። ውድ ተመልካቾቻችን በፕሮግራማችን ብዙ እንደተባረካችሁ አምናለሁ። እንዳትረሱ አስታውሱ በሚል ርዕስ ምንድነው ማስታወስ ያለብን በሚል ርዕስ ብዙ ተወያይተናል። በመጨረሻ ወደ ጸሎት ነው መጋበዝ የምፈልገው። ወደ ጸሎት ስጋብዛችሁ በልባችሁ ይሄን እንድታስቡ አደራ እላለሁ። ብዙ ጊዜኛ እንረሳለን። ዛሬ አሁን በዚህ ሰዓት ከኔ ጋር እንድታሳልፉ ጋብዛችኋለሁ። እስቲ እግዚአብሔር ያደረገላችሁ ነገር ምንድነው? እንረሳለን። በፈተና ስናልፍ ብዙ ነገሮች ሲመሰቃቀሉብን በውድቀት ስናልፍ ያልተደረገልን ይመስለናልና መሰዊያ መስራታችን ግን ለዚህ ጥቅሙ ይሄ ነው እና መሰዊያ መስራት እንድንችል ምን ሊሆን ይችላል መሰዊያ በሚለውም ተወያይተናል። አንዳንዶቻችን መዝሙር እንጽፍ ይሆናል ወይ የጸሎት ደብተሮች ይኖሩን ይሆናል። የጸሎት ክፍል ሊኖረን ይችላል። ብዙ ነገር ሊኖረን ይችላል እና ምን ማድረግ ትችላላችሁ? እስቲ በዚህ ሳምንት አንድ ቻሌንጅ ነገር ልስጣችሁ። በምን እናስታውስ? እግዚአብሔር ያደረገልንን እያሰብን ምናስታውስበትን አንድ ነገር እናድርግ። ይህ እድል የሚሰጠን ከእግዚአብሔር ጋር የጠለቀ አምልኮ እንዲኖረን ማለት ነውና ጌታ ሆይ እንዳረሳ የተደረገልኝን እንዳስታውስ እርዳኝ ብለን አሁን በጸሎት በጌታ ፊት እንቀርባለን። አብረን እንጸልይ። እግዚአብሔር ሆይ እናመሰግንሃለን። ያልተደረገልን የለም፣ ያልተከፈለልን የለም። እኛ እንረሳለን። ዛሬን ብንሻገር ነገን ፈርተን የኋላውን እየረሳን ጌታ ሆይ የታለህ እንላለን። ነገር ግን ዛሬ የምናስታውስበት ቀን እንዲሆን እንለምንሃለን። ያለፈውን ረስተን ቢሆን ከዚህ በኋላ ባለን ጉዞ በተደረገልን ነገር ሁሉ አንተን እያሰብን እያስታወስን ጌታ ሆይ በመናልፍበት ቢሆንም ባይሆንም መሰዊያን እየሰራን እንደ አብርሃም ከአንተ ጋር እየተጠጋጋን እንድንሻገር አንተ እርዳን። እግዚአብሔር አባትና አምላክ ሆይ ከአንተ ጋር ጥልቅ አምልኮ እንዲኖረን እንድንጠጋጋ ማድረግ ያለብንን እንድናደርግ መሰዊያዎችን እንድናቆም እግዚአብሔር አባት ሆይ መንፈስህ ያግዘን ዘንድ እንለምንሃለን። ስለ ሁሉ ተመስገን። በጌታ በኢየሱስ ስም አሜን። እስካሁን አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ። ሳምንት ደግሞ በተለየ ፕሮግራም በተለየ ርዕስ እንመጣለን።
እስከ ሳምንት ደህና ሁኑ።